ባርኮቴና ዴቭ ተደባደቡ። እንግዲህ ባርኮቴ እኔ ቤዛ ብትመጣም ምንም ነገር የተቀየረ ነገር የለም፣ ስሜቴ እንደዛው እንዳለ ነው። አደይ እባክሽ ልትረጅኝ ይገባል። ግን ደግሞ ዴቭ እንዲጎዳ አልፈልግም። ዴቭም እየተጎዳ ነው። ስለዚህ እባክሽን ዴቭን እሺ በይው የኔ እንዳለ ሆኖ ሲላትም እኔ ለማናችሁ ምንም አይነት ፍላጎት የለኝም፣ ማናችሁንም አልፈልግም። ስለዚህ እኔ ሰርቼ ለመለወጥ ነው የምፈልገው። እኔ አንድ የቤት ሰራተኛ እንጂ ማንንም ላፈቅር አይደለም እዚህ ቤት የገባሁት። ስለዚህ እባካችሁ ተውኝ፣ ስራዬን ልስራበት አለችው ዴቭ ባርኮቴን። ባርኮት እባክሽን አደይ ዴቭ ባንቺ ምክንያት እየተጎዳ ነው ሲላት፣ ባርኮት አንተም እኮ እንደዛ ብለኸኝ ነበር፣ ለካ ፍቅር አልነበረም ስሜት እንጂ አንተ ጋር ያለው፣ አንተ ልቤን ሰብረኸዋል። ስለዚህ ደግሞ የማንም ልሆን አልችልም ካሁን በኋላ። እባክሽን አደይ ተረጅኝ። እኔ እኮ አሁንም እወድሻለሁ አደይ፣ እውነቴን ነው የምልሽ፣ እመኚኝ እወድሻለሁ ሲላት፣ ባርኮት ዴቭ በር ስር ተለጥፎ እያዳመጠ ነበረ። ከዛም ቤዛ ከጀርባ መጣችና አንተ ደግሞ የምትሰራለህ እዚህ ጋር ስትለው፣ ባልሽን ጠይቂው አላት። የምን ባርኮት የሚሰራል ደግሞ እዚህ ስለው፣ ሲገቡ ባርኮትና አደይ አንድ ላይ ቁጭ ብለዋል። ባርኮት እኔ ከአንተ ይሄንን አልጠብቅም፣ እንዴት እንደዚህ ታደርጋለህ? በጣም አስመሳይና ራስ ወዳድ ሰው ነህ ካለ በጣም ተናደደ ዴቭ። እኔ ዴቭ ራሱ እያናደደኝ ነው አሁን ላይ። ምን ጉድ ነህ እንዴ? በቃ ተዋት፣ ልጅቷ ትኖርበት። አልፈልግም ካለች እኮ አንድ ሰው አልፈልግም ነው አይደለ? ፍቅር በግዴታ አይሆንም። ስለዚህ ተዋት ማለት ነው ዴቭ ተብዬው። ሲጀመር ቤዛ ለባርኮቴ የምትሆን ሴት አይደለችም። እሷ ገንዘብና ጥቅም ፈለጋ እንጂ ባርኮቴን አፍቅረው አይደለም። ይሄ ደግሞ በራሷ አንደበት ተናግራለች፣ ለሌላ ማለት ነው። ለዛ ለናሁል ተናግራለች። እኔ የምፈልገውን እስከማገኝ ድረስ ነው እንጂ ይሄን እንጅል እኔ ቤዛ ነኝ እንደማፈቅረው ብላለች፣ ባርኮትን ማለት ነው። እና እሷ ምንም አይነት ፍቅር የላትም ለባርኮት። ፍቅር እኮ ብላለች አንቺ እያስመሰልሽ እንጂ ወንድሜን አፍቅረሽው አይደለም በጭራሽ ብላታለች ማለት ነው። ኪንጎም እንግዲህ በአደይ ፍቅር እየተንገላታ ይገኛል። በጣም በኃይለኛው ማለት ነው። እሷን ካላየ ምግብ እንኳን መብላት አይችልም ኪንጎ። የኪንጎ ደግሞ የባሰ ነው። በቃ በጣም ናፍቃኛለች ይላል። እኔ ዳይመንድ ነው የሚያስቀኝ፣ እንደ እብድ የሆነ ልጅ። እንግዲህ መንገድ ላይ ተቆጭ ብለው እሷን ነው የሚጠብቁት። አሁን ካሁን ተወጣ ይሆን አሁን አያታለው እያለ እዛ ቁጭ ብሎ እንግዲህ ሊዲያን ሂጅና አደይን ጥሪያት አለው ናሁል። ላካት ሊዱን ማለት ነው። ከዛም አደይ የት አለች ብላ ስትለው ምን ታደርግልሻለች አደይ አላት ዴቭ። አይ ናሁል ፈልጓት ነው አለች። ከዛን ይሄ ምን አባቱ ነው የሚፈልገው ከአደይ ላይ? እሷ አጠገብ እንዳትደርስ አላልኩትም እንዴ አለ ናሁል። ከዳይመንድ ጋር መንገድ ላይ ቁጭ ብሎ እየሮጠ መጣ። አንተ ቆይ አንተ ሲነገር አትሰማም እንዴ? አደይ ጋር እንዳትደርስ አላልኩም እንዴ? እንደሱ ማድረግ እንኳን ከባድ ነው ለኔ አለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ነው ያለው አልሐምዱሊላህ። እንግዲህ ባርኮትና ዴቭ የምር ተጣልተዋል ትናንትና ማለት ነው። በፊትም ከላይ ነበረ በአደይ ምክንያት የሚነጋገሩት፣ አሁን ጭራሽ ብሶባቸዋል። እንግዲህ ናሁልን ጉሮሮን አነቀው። አንተ ከአደይ ምን እንደምትፈልገው? ከአደይ ራቅ አላልኩም እንዴ? ከአደይማ መቼም መራቅ አልፈልግም መቼም አለው። ለምን ሲባል አለው በቃ ልነግርህ አልችልም፣ ግን አደይ መራቅ አልችልም። አደይ የክፉ ቀኔ ናት። ስለዚህ መቼም አደይን ልርቅም አልፈልግም። በአደይም ከመጡብኝ አልደራደርም አለው ዴቭን። እሱንማ አሳይሃለሁ፣ በል ተነስ ከዚህ ጋር ሂድ አሁን አለው። ከዛም ዴቭ እህቱን እየጎተተ ወደ ቤት ሄደ። ይሄ ምን እንጣጥ ያደርገዋል አለ ዳይመንድ። ከዛም አደይን እንትና ሊዲያ ወንድሟን ይዛ ገባች። ባርኮቴ ኪችን ሄዶ እንግዲህ አደይ እባክሽን ታገሺ፣ ፍቅር እንደምታውቂያት ነች፣ እሷ ምንም አትለወጥም፣ እባክሽን ታገሺ አላት። ከዛም ባርኮት አደይ እኔ እወድሻለሁ፣ በቃ ግን እኔ ምንም ልልሽ አልችልም፣ ሁሉን ነገር የምታውቂው አንቺ ነሽ። ለማንኛውም እኔ አሁን ስራ ተደውሎልኝ ልሄድ ነው፣ ራስሽን ጠብቂ እሺ፣ ራስሽን ጠብቂ ከምንም በላይ ብሎ እሺ አመሰግናለሁ ባርኮቴ ብላ ስታቅፈው ዴቭ መጣ። ከዛ አንተ አስመሳይ ነክ፣ ድሮ እዚህ ጋር እህቴ ነች ትላለህ፣ እዚህ ጋር እወድሻለሁ ትላለህ። ለምንድን ነው የምታስመስለው? ባርኮት ከኔ ምንድን ነው የምትፈልገው? ቆይ እኔ እንደምወዳት እያወቅ
ከዛም ጉሮሮ ለጉሮሮ ተናነቁ። ዳይመንድ ማን ነው ባርኮትና ዴቭ። ከዛ መሀላቸው ገባችና እኔ ሁለታችሁንም አልፈልጋችሁም። በቃ እኔ እዚህ ቤት የመጣሁት ለስራ እንጂ እናንተን ፍለጋ አይደለም። ሁለታችሁንም አልፈልግም። አርፋችሁ ተቀመጡ። አይ የምትሉ ከሆነ ይሄን ቤት ለቅቄ ነው የሚሄድላቸው አለቻቸው። ከዛም ለቀቀ። ዴቭ ተናዶ ወጥቶ ሄደ። ባርኮቴም በቃ ቻው አደይ ብሎ ወጣ። ከዛ ቤዛ መጣችና አንቺ ምን አባሽ ነው የምትፈልጊው ከባርኮት አለችው። አንደኛ ነገር ክብሬን አትንኪኝ ብዬሻለሁ። ሁለተኛ ነገር ደግሞ ከባርኮት ምንም የምፈልገው ነገር የለም። ክብርሽን ብትጠብቂ ይሻልሻል ቤዛ። አንቺ ገረድ፣ አንቺ ነሽ እኔን እንደዚህ የምትናገርኝ አለች። ከዛ በጥፊ ድርግ መረገችባት አደይ። ከዛም ቤዛ ተናዳ ወጣች። ባርኮት ክፍል ሄደችና ባርኮት ውጭልኝ አደይ፣ አይንሽን ማየት አልፈልግም፣ አስመሳይ ነሽ አንቺ አላት። አንደኛ ደረጃ የምትናገረውን ነገር እያወካለችው። ሲቀጥል ደግሞ እኔ አስመሳይ አይደለሁም። ስርዓትን ብትይዝ ይሻላል ዴቭ። ከአንዴ ሁለቴ ሶስቴ ነግሬሃለሁ። እኔ ለማናቸውም ቦታ የለኝም ብዬ ነግሬያቸዋለሁ። አሰሙም እንዴ? ግን ከአንተ ይሄን አልጠብቅም። እሺ መጀመሪያ ከመናገር በፊት ምን አይነት ቃላት እንደምትሰነዝር ጠንቅቀ ማወቅ አለብሽ ብላ ጥላ ወጣች። ከዛም ዴቭ ተናደድና ቁጭ አለ ክላስ ውስጥ። አዛ ቤዛ ጋር ገባችና ፍቅር ስሚ አንቺ እዚህ ተጎለቺ ምን አለብሽ? ይልቁንስ አደይ ባርኮቴን ልትወስድብሽ ነው። አንዴ ወደ ባርኮቴ አንዴ ወደ ዴቭ። አንቺ እዚህ ተጎለችና ከስልክሽ ጋር እንትን በይ እና እኔ ምን ላድርግ? ቆይ እሷ ምንድን ነው የምትፈልገው? አላውቅም፣ ግን በቃ አደይን ከዚህ ቤት አስወግጃታለች ፍቅር። እንደዛ ማድረግ እንኳ አልችልም። ምክንያቱም አደይ ከዚህ ቤት ከወጣች እኔም አንቺም የቤት ሰራተኛ ነው የምንሆነው። ስለዚህ አደይን ኮርኮም ማድረግ እንጂ ከዚህ ቤት ማስወጣት አንችልም። ለዚህ እኮ ነው የምትመችኝ አለች ፍቅር። አይ እኔ ደግሞ ከመቼ ወዲህ ነው አንቺን ተመችተሽ ማውቀው አለች። ከዛም ፍቅርና ቤዛ ተነጋገሩና አደይ ልክ ስትመጣ ጠበቁና በበር ግንባሯን መቷት። ከዛ ምንድን ነው የምታደርጉት አለችና ቤዛን በጥፊ ድርግም አደረገችባት። አንቺ እንዴት አባሽ ብትጠግቢ ነው በጥፊ የምትመቻት አለች። አንቺስ ማን ስለሆንሽ ነው አለችና እኔ ካሁን በኋላ ማናቸውንም አልፈራም፣ እሺ ስርዓታቸውን ይዛችሁ ብትቀመጡ ይሻላቸዋል ብላ ፍቅርን ጉሮሮን አነቀቻት። ከዛ ተደናገጡ። ዴቭ መጣ። አደይ ምንድን ነው ሲል ዴቭን ግፍትር አደረገችውና ወጥታ ሄደች ወደ እነ ኤላ ቤት እያለቀሰች። ወደ እነ ኤላ ቤት ስትሄድ ዳይመንድና ኪንጎ አገኟት መንገድ ላይ። አደይ መጣሽልኝ የኔ አበባ፣ አንቺን እየጠበቅኩሽ ነበር እኮ አለ ኪንጎ። ወይ አንተ ልጅ፣ አረ እንደው እባክህ ተው እባክህ ልጅቷ ትኖርበት። አደይ ግን ቆይ ለምን ከዚህ ሀገር አትወጪም አንቺ? ኪንጎ ይኸው በበረሃ ስደት ሊሄድ አይደል እንዴ? ስለዚህ አንቺም ሂጂ አላት። እንዴ ዳይመንድ ተው፣ መጀመሪያ እኔ ሊሄድና ቦታ አመቻችቼ ከዛ አደይ ትመጣለች እንጂ እንደዚህማ አይሆንም አለ። እውነቴን ነው። አረ እንደዚህ እንኳ አላሰብኩም፣ ግን ያው ቤተሰቦች ጋር መመለስ ስለምፈልግ ነገሮችን አስተካክዬ ግን አይቀርም አለች። አዎ አደይ እዚህ ሰርተሽ መቼም አልፍልሽም፣ ስለዚህ ተሰደጂ። እዛ እኮ ብዙ ነገር እንዳለ አውቃለሁ። በጣም ብዙ ዋጋ ያስከፍላል። ስደት ማለት ቀላል አይደለም። ግን ደግሞ ብቻ እስኪ ለማንኛውም አስብበታለሁ ብላ ጥላቸው ወደ እነ ሄላ ቤት ሄደች። ለራሷ ካፍቷታል። ከዛም እነ ሊሊ ጋር ሄደችና አለቀሰች። ምን ነው አደይ ምን ሆነሻል ስትላት፣ በቃ እኔ እትዬ እስከምትመጣ እንጂ ይሄን ቤት ለቅቄ ልሄድ ነው። እዚህ ቤት በጭራሽ መቆየት አልፈልግም። እኔ አቅቶኛል ሁሉም ነገር። በዚህ ጋር ቤዛና ፍቅር፣ በዛ ጋር ባርኮትና ዴቭ። ስለዚህ መቋቋም አልቻልኩም አለች። ከዛም አደይ እንዴ አንቺ እኮ ትዕግስት አለሽ እንደዚህማ አትሆኚ ብላ አቀፈቻትና ሻይ እናፍላ ተባብለው ክችን ሄዱ። ከዛም ሻይ ለማፍላት ሁለት ሴት አለ ሄላ ማለት ነው። ከዛም እንግዲህ አደይና ሊሊዬ ክችን ውስጥ እያወሩ በቃ ሊሊ እኔ ልሰደድ ነው የምፈልገው። አደይ በጭራሽ እንደዚህማ እንዳታደርግ እሺ። እኔ እና አንቺ የራሳችንን ቢዝነስ ትንሽ ከፍተን እንሰራለን። በጭራሽ ስደትማ እንዳታስብ እሺ። ለእህትሽ አለሁልሽ አለቻት። ሊሊዬ አመሰግናለሁ አንቺን የመሰለች እህት ስለሰጠኝ ብላ ተቃቀፉ። ከዛም ኤላ መጣና ወይ እናንተ ፍቅር አለና እየሳቀባቸው።
ከዛ ቤዛ ጦልጧላዋ ደግሞ ጡል እያለች ለናሆሌ ማን እንደነገረው አላቅም ከአደይ ጋር እንደተጣሉ ቤዛ ወደ ናሆል ጋር ስትሄድ አገኛት። አንቺ ምን አባሽ ነው ያደረገሻት? አደይን ምን አባሽ ነው ያደረግሻት? ምንስ አድርጊ ነው የምትያት ብሎ ጉሮሮን አነቃት። ምንድን ነው ማን ነገረ? ማንም ይንገረኝ። አደይ ላይ ምንም ነገር እንዳታደርግ ያላልኩሽም? አሰሚም እንዴ? እኔ በአደይ የመጣብኝን ማንንም ሰው አልምርም። ስለዚህ ብትጠነቀቂ ይሻልሻል። ጉሮሮዋን አንቆ በአንድ እጁ ጸጉሯን በአንድ እጁ ጉሮሮዋን አንቆ እንግዲህ እያስጨዋት ነበረ ማለት ነው። ምክንያቱም አደይ ማለት አደይና ሊዲያ በጣም ልዩነታችሁ የሰፋ ነው አላት። ሊዱን ራሱ ማለት አደይ በጣም አርቃ ነው የምታስበው። አንደኛ ነገር የሰው ቤት ምን እንደሆነ ታውቃለች። በራሷ ተጣጥራ በራሷ ቤተሰብን አስተዳድራ ነው የምትኖረው። አንቺ ደግሞ እንደማይሽ ከሆነ ሰው ትከሻ ላይ ነው ያለሽው። ስለዚህ ልዩነታችሁ በጣም ይለያያል አላት። እንዴ እኔ የአደይና ያክል አላስብም ማለት ነው ስትለው፣ አዎ እኔ እውነቱን ስነግርሽ አደይና አንቺ አንድ አይደላችሁም አላት። ሊዱ ተናደደች። እውነቴን ነው ሊዱዬ። ከዛም እሱ ወጣ ብሎ ሲመለስ ትጨፍር ነበረ። አየሽ እኔ አዘን ላይ ያለው እንኳን ምንም ነገር እንትን አልተሰማሽም አይደለ? አንቺ ግን ትጨፍሪያለሽ። እኔ እኮ እናቴንም የምወዳትንም ልጅ ነው ያጣሁት፣ ግን አንቺ ትጨፍሪያለሽ ምንም ሳይመስል። ይቅርታ ናሆሌ ረስቸው ነው ምናምን አለች። አየሽ ልዩነታችሁ እዚህ ጋር ነው የምለው በምክንያት ነው። አደይ ብትሆን በጣም ብዙ ነገሮችን ታገናዝባለች፣ አንቺ ገና ይቀርሻል አላት። እንግዲህ ይቀጥላል። ቀጣይ ክፍል እንግዲህ